የካቶሊክ ቤተክርስቲያን ስለ ጌታ ልደት ምን ያገባታል? ኢትዮጵያ ያለችው የካቶሊክ ቤተክርስቲያን ስለ ጌታ ልደት ታኅሳስ 9 ማክበር ምን አገባት? እውነት ቲክቶከሮቹ ከቤተክርስቲያን ብር ተቀበለ ነገር ነው እና ሳታጠራ ነው እንዴ ታዲያ እንደዚህ ብለህ የምትናገረው? እኮ ይሄ ዶክመንት የምን ዶክመንቱ ላይ ያለ ነው። ምን ብለህ አቀረብከው? አንተ ካላመጣኸው ምን ብለህ አቀረብከው? ምን ብለህ አቀረብከው? ይሄ ፋይል በቤተክርስቲያን ስም የሚሰበስቡ የሄዱ ሰዎች ያው የምን ቤተክርስቲያን ጸግሽ ይወንድም የምን ቤተክርስቲያን? የዘንድሮ ወይዘሮ ፓስተሮች በሕይወት ዘመኔ እንደነዚህ ሁለቱ አይምሯቸው የቆሸሸ ሰው አይቻለቅ። ሁለቱም ወይዘሮ ናቸው። ሰላም እንደምን አላችሁ? ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። እንግዲህ በቅርብ ጊዜ ብዙ ትርምስ ያስነሳ ነገር ተከስቷል። ቲክቶከሮችና ከቤተክርስቲያን ብር እየተቀበሉ የገቢ ማሰባሰቢያ እያሉ ከቤተክርስቲያን ብዙ ብር እየተቀበሉ ነው የሚል ክስ መጥቶባቸው ነበር። እሱን የሚያሳይ ቪዲዮ ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እስቲ አሁን ወደ እሱ ቪዲዮ መጀመሪያ እንለፍ። አሳየን እሱን። ይሄ ማህተብ የማን ነው? እኔ አላውቅም። አንተ ነው ያመጣኸው። የማን ነው? እኔ አላመጣሁትም። ዶክመንቱ ላይ ያለ ነገር ነው። እና ሳታጠራ ነው እንዴ ታዲያ እንደዚህ ብለህ የምትናገረው? እኮ ይሄ ዶክመንት የምን ዶክመንቱ ላይ ያለ ነው። ምን ብለህ አቀረብከው? አንተ ካላመጣኸው ምን ብለህ አቀረብከው? ምን ብለህ አቀረብከው? ይሄ ፋይል በቤተክርስቲያን ስም የሚሰበስቡ የሄዱ ሰዎች ያው የምን ቤተክርስቲያን? ጸግሽ ይወንድም የምን ቤተክርስቲያን? የሚናስ መሆኑን የሚያረጋግጥ ማስረጃ አሳየኝ እስኪ። የሚናስ ቤተክርስቲያን መሆኑን ሌላ 12 የተሰበሰበ ነው። ቀኑ ማስረጃ እንዴት ይሆናል? አንዴ ሚውት አድርግልኝ። አንድ ሰው አንድ ነገር ሲናገርና መረጃ አለኝ ብሎ ወጥቶ በአደባባይ ሲናገር ለሚናገርበት ለእያንዳንዱ ነገር ሶሊድ የሆነ ማስረጃ ማቅረብ መቻል አለ። ሚናስ ቤተክርስቲያን ላይ ማቆ ፕሮግራም እንዳለ እኮ ከዚህ እስከዚህ ተብሎ እኮ ኦልሬዲ ተነግሯል። ይሄ እኮ የተደበቀ ነገር አይደለም። ቤተክርስቲያኑ በፖስተሮቹ በተለያየ አይነት ነገሮች ከዚህ እስከዚህ ለሚናስ ቤተክርስቲያን እንደዚህ አይነት ፕሮግራም አለ ተብሎ እኮ ማስታወቂያ ሲሰራን ተነግሯል። እሱን እንደ ማስረጃ አድርገህ ማቅረብ አትችልም። ኦልሬዲ የተነገረ ነገር ነው። ነገር ግን እዛ ይሄ ደብር እንዲህ አይነት ወጪዎች አውጥቼ እንደዚህ አይነት ነገሮች ደርሶብኛል ካለ ኦፊሻል በሆነ ማስረጃ ሶሊድ በሆነ ዶክመንት ነው መጥቶ ማቅረብ ያለ። አንተም ወጥተህ ስትተች እና ስትናገረው የሚታይ ማስረጃ መሆን አለበት። ደብዳቤ አንተ እጅ ላይ ያስኮን ወረቀት እኮ ነው ስራ አስኪያጁ አናውቀውም ያሉት። ስለዚህ ሚናስ ከሆነ የሚናስ ቤተክርስቲያን አስተዳዳሪ አሉ፣ ስብከተ ወንጌል አለ፣ ሰበካ ጉባኤ አለ፣ የህንፃ አሰሪ ኮሚቴ አለ። እነዛ ሁሉ አሉት። ብትስ ብላ ከመሃል የወጣች ወረቀት ይዘህ መጥተህ የማን ይሁን ምን ማህተሙ እንኳን በግልጽ የማይታይ ድብዝዝ ያለ ማህተም አምጥተህ ይህንን ማስረጃ ነው ብለህ ማቅረብ ራሱ አትችልም። በህግ አግባብ እንኳን ያስጠይቃል። እናሱ ስለዚህ አሁንም የምንጠይቅህ ኦፊሻሊ እኔ ፐርሰናሊ የምጠይቅህ የሚናስ ቤተክርስቲያን መሆኑን የሚያሳይ ግልጽ የሆነ ማስረጃ አሳየንና ተቸን። ቴንክ ዩ። አንተ ማይክህን ተያዘልኝ። ጥሩ ያንተን ፎልት ልንገርህ። እኔ እንደሌላው ሰው የወረደ ንግግር አልናገርም። ይሄ ዩቲዩብ ሊሸክል እንዲህ አይደለም። እኔ ትክክለኛው መስመር ያዘውን ነገር ነው የምነግርህ። ትችት ለመቀበል እኔ ዝግጁ ነኝ። በየትኛውም ጊዜ በየትኛውም ሰዓት ላይ ማንኛውም ሰው ይሳሳታል፣ ያጠፋል። አንተም ነገ ታጠፋለህ። ሁላችንም ላጠፋ ልጅ ነኝ። ስትከሰኝ ወይም ስትከሳቸው ክስ መሆን ያለበት ማስረጃ ላይ የተመረኮዘ እና ማስረጃው ደግሞ ተአማኝነት ያለው ተአማኝነት ያለው ተቀባይነት ያለው የተጣራ የነጠረ ቬግ ያልሆነ ሚኒንግ የማያምታታ ምንድነው የማያስብል ልክ ይሄ ወረቀት አንተ በፌስቡክ የሚለቀቅ በትዊተርም በኢንስታግራም የሚለቀቅ ስታገኘው እንደ አንድ የቤተክርስቲያን ልጅ ሮጠ ቪዲዮ ሳይሆን የምትሰራው ቆምትልና የምን ቤተክርስቲያን ነው ይሄ ነገር? ከየት ቤተክርስቲያን ነው ማጣራት አለብህ። የምን ቤተክርስቲያን ነው? የት ላይ የተከናወነ ፕሮግራም ነው? ኢቭን የሚናስ መሆኑን እንኳን ሌትሊ ነው ያወቀው። እሱንም ከአራያን ያወቅኩት እያልክ ነው። ምን ያህል ለማውራት እንደቸኮልክ ነው የሚያሳየው። ይሄ ምን ያህል ለመናገርና ለመተቸት አዶም ማይንድ እሱም አትሊስት
ሀገረ ስብከቱ አይወቀው አልደረሰም እንበል ደብዳቤ አትሊስት እንኳን የምን ቤተክርስቲያን እንደሆነ አይታወቅም ማህተሙ ዝምጭጭ ያለ ነገር ለጴንጤ ለሙስሊም ይሄን ሁሉ ስታሰደብ ኃላፊነት እንኳን አይሰማም ትንሽዬ ቤተክርስቲያንን ኦኬ ለሁሉም ሰው ለቤተክርስቲያን ባለው ነገር ይቆማል ግን ቢያንስ ማስረጃ ትክክለኛ ነገር ይዘ ይሄን ሁሉ ነገር ብትናገር ጥሩ ቀስ በቀስ ነው አንተ ራሱ ነገሮችን ያው ስለዚህ እዚህ ላይ የተጻፉት ኮስቶች ራሱ how can be sure ልትሆን ትችላለህ የጠራ ማህተምና ግልጽ ባልሆነ ማህተም ይሄ ሁሉ ብር ስለመውጣቱ ለአልጋ 700 ምናምን ሺህ ብር ለምግብ 500 ምናምን ሺህ ብር ምን ያህል እርግጠኛ ነህ ባልተረጋገጠ መረጃ ሀገረ ስብከቱ እንኳን የማያውቀው ይሄ ኮይ ፋይናንስ ስቴትመንት ከሆነ እኮ በእንደዚህ መንገድ እኮ አይደለም ኦፊሻል የሆነ እርጥብ ማህተም ያስፈልጋል I'm sorry ብቻ anyways መጨረሻው እንግዲህ እዚህ ላይ ደርሷል ባልተረጋገጠ ነገር እስካሁን ስንባላበት የነበረውን የዚህ ወረቀት ጉዳይ የመጨረሻውን ያወቃችሁ ይመስለኛልና ባልተረጋገጠ ነገር እስካሁን ድረስ ስንባጭቅ የነበረ እንግዲህ ወረቀቱ ከየት እንደመጣ ያልታወቀ ሆኖ ተገኝቷልና ወረቀቱ ከየት እንደመጣ ቤተክርስቲያኗም ያላወቀችው ወረቀት ነው ያላወቀችው ማህተብ ነው ማህተቡ የምን እንደሆነ አይታወቅምና እነሱ አይተቹ ማለት አይደለም ግን ይሄን ድርጊት ካደረጉ ማወቀስ አለባቸው መማርም አለባቸው ያስባሉና የሆነ መረጃ ስናገኝ ቶሎ ብለን ወደ ሶሻል ሚዲያ ከምናመጣው በተለይ ትላልቅ ዩቲዩበሮች ብዙ ሰው እናንተ ስለሚሰማችሁ ትንሽ ቆም ብሎ የነሱም ወንድሞች የእናንተ ወንድሞች ናቸው ኦርቶዶክሳዊ ወንድሞች ስለሆኑ እነሱ ስልክ ይጠፋቸዋል ብዬ ስለማላስብ ደውላችሁ እንደዚህ እየተሰማ ነው ምናምን ብላችሁ በመጀመሪያ ብታጣሩ ኖሮ ለዚህ ሁሉ ነገር አንደርስም ነበር በዘመኔ እንደነዚህ ሁለቱ አይምሯቸው የቆሸሸ ሰው አይቻላቅ ሁለቱም ወይዘሮ ናቸው አንደኛው ወይዘሮ ለአንደኛው ወይዘሮ ቡና ያፈላው ነው እና ብሎ ይጠሯል እቤቱ ከመጡ በኋላ እንግዲህ ሁለቱም ሻሽ አድርጓሉ ምናልባት ለእናንተ ላይ ታያችሁ ይችላል ለኔ ነው የሚታየው ሁለቱም ሻሽ አድርጓሉ ሁለቱም ቀሚስ አድርጓሉ አንደኛው ጭራሽ ወገቡን ይዟል እና በዚህ በቡና የማፍላት ስነ ስርዓት ላይ የሚያወሩት ስለ ኦርቶዶክስ ተዋህዶ ነው እስቲ ሰምታናቸው እንመለስ ግን ስንት ዓመት ተሸከምክ ታቦት 6 ዓመት የተሸከምከው በቋሚነት ማለት ቄስ ስትሆንና አንድ ቦታ በተለይ ስትሰራ መሸከም አለብህ እኔ አንዱ ቄስ ከኔ ጋር እየቀደሰ ኡበር የጀመረ ሰው ነውና አልጠራም ኡበር ጠራ ማመን ነው የሚያቅት እንግዲህ ሲሪየስ ነው የኦርቶዶክስ ስርዓት ነው ይቅርታ ብሎኛል ሄደ ሰውየው ይታወቃል በጣም እና ልብሱን አውልቆ ጠርቷል በልጨርሰው ብሎኝ ሄደ ቅዱስ መጽሐፋችን ሰው ክቡር ሆኖ ሳለ እንስሳትን መሰለ ይላል አንድም እንደነዚህ አይነት ላሉ ሰዎች ነው ይሄ ቃል የሚያገለግለው አሁን እኮ ለነዚህ እኮ ነው እግዚአብሔር አምላክ ልቦና ይስጣችሁ የሚባሉት እንዲሁ ሲታዩ እኮ ራሱ እግዚአብሔር እንደዚህ አጋንንት እንደወረራቸው ፊታቸው ራሱ እኮ ያስታውቃል ሁበሩ ሲጠራ ቄሱ መጣው ብሎ ወጣ ኧረ እባክህ አልገባህም እንጂ አንተ ሰይጣን ሆነባቸው ነው እሳቸው የወጡት እኔ እኮ የሚገርመኝ እንደዚህ ያላገጡ በኢትዮጵያ ምድር ላይ በእግር መመላለሳቸው ነው በጣም የሚገርመኝ ሃይ የሚላቸው ይጥፋ ማኑኤልን እንዴት እኮ እንደሚያስጠሉ ካፋቸው ራሱ እኮ አሁን እነዚህ እኮ ሰባኪ ምናምን ነገር ኧረ እባክህ ማን ልታስተምር ህዝቡን ተጫወቱበት እንጂ እቃቃ አግኝታችኋላ እግዚአብሔር አምላክ ከእንደነዚህ አይነቱ አይምሯቸው ከቆሸሹ ሰዎች ይጠብቀን እንደውም ወይዘሮ ትንሽ ክብር ያለው ነገር ነው እንደውም ቃሉ ራሱ ሰው እንዴት ሙሉ ኢንተርቪውን ስለ ኦርቶዶክስ እያወራ ይጨርሳል ስለ ኦርቶዶክስ ስለነበረበት ሃይማኖት ስንት ዘመን የወጣ ሰውዬ አሁንም ስለ ኦርቶዶክስ ስለነበረበት እምነት ሊያስረዳ ይሞክራል እንዴ አሁን ያለውበት እምነት እንዴት እንደተስማማኝ ብለ ሌላ ሰው ለማምጣት መገፋፋት ነው እንጂ ያለበት ጭራሽ ወደ ኋላ ተመለሰ እንደዚህ ነበርኩኝ ብለ እንደገና ሌላ ታሪክ መዘርዘር በጣም ያሳፍራል ግን ምን አይነት በቃ ጭራሽ እንደማይችሉን የሚያሳይ ቪዲዮ ጭራሽ አይችሉን
በቃ ስለኛ ካላወሩ ምንም በቃ ስለኛ ካላወሩ ወሬ ምንም የሚታይብላቸው እንደሌለ ያውቃሉ። እስቲ እነሱ የኦርቶዶክስን ስም ሳይጠሩ እስቲ ይጨርሱ። የኦርቶዶክስን ስም ሳይጠሩ እስቲ አንድ ኢንተርቪው እስቲ ሁለቱ ኢንተርቪው ሳይሆን እንትን ቸርች ውስጥ ራሱ የኦርቶዶክስን ስም ሳይጠሩ እስቲ ይስበኩ። አይችሉም። በቃ ሌላ ምንም ፍሬ ነገር ስለሌላቸው አይችሉም። ሁሉም ጥቁር ከበር ተገኘ። አራት ስልክ ወስጃለሁ። ምን አድርገሽ? ወስጃለሁ አይደለም ሰርቄያለሁ። አሁን ካንቺ ምፈልገው ቴክኖ ነው፣ ሳምሰንግ ነው፣ ዋዊ ነው ምናምን ነው። ጸበል ጋር ቀና በይ ቀና በይ። ናርዶስ ከተማ ነው ያልሽኝ? በቃ ወይ ፈጣሪ። ሰው በቃ ባገኘው አጋጣሚ መጠቀም። ሰው አራት ስልክ እስኪሰረቅ ድረስ ሌሎቹ እንዴ የት ነበራችሁ? ቆይ ግራም ይገባል እንዴ ማለት አሁን ለሞኑ ስትዋያተም እቺ ምንም ሌባ አይመስልም። አሁን በቃ በዚህ ሰዓት ማንንም ሰው ማመን የለብንም። ባካችሁ ተጠንቀቁ ሰዎች። ይሄን ቪዲዮ ተመልክተን እንመለስ። ቆይ ግን ጥምቀት በመጣ ቁጥር ታቦታችን ላይ እንደዚህ የሚያፌቱ ሰዎች እስካሁን ድረስ እልባት ሳያገኙ አሉ። እስከ መቼ ነው እንደዚህ የምንቀጥለው? እስከ መቼስ ነው እንደዚህ አይነት አካሄድ የምንሄደው? ይሄ ቪዲዮ ለሚመለከተው አካል ደርሶ ተገቢው እርምጃ እንዲወሰንባቸው በአጽንኦት እንጠይቃለን። ስታችሁ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። በመጽሐፍ ቅዱስ ላይ ያልተጻፈ የልደትና የፋሲካ የጥምቀት በዓል የምታከብረው ምን ኬታ አምጥተህ? ኢትዮጵያ ያለችው የካቶሊክ ቤተክርስቲያን ስለ ጌታ ልደት ታኅሳስ 9 ማክበር ምን አገባት? ምን ይመለከታታል? የኢትዮጵያ ብቻ ነው፣ ያውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው። የኢትዮጵያ ካቶሊካዊት ቤተክርስቲያን በኢትዮጵያ ነው እንጂ እንደውም የኢትዮጵያ አይደለችም። በኢትዮጵያ ያለችው የካቶሊክ ቤተክርስቲያን መንበሯ ሮም ነው፣ ጳጳሷ ሮም ነው። በዓሏን የምታከብረው አሁን የፈረንጆቹ ገና ላይ ነው። አለቀ። ስለዚህ እዛን ቀን ማክበር የኛን ለኛ መተው። ካህናቶቻችን ወስዳችሁ የሮም ካቶሊክ የማታውቀው ዲያቆናቶቻችን ወስዳችሁ ቅዱስ ያሬድ ማህሌታችንን ወስዳችሁ ቅዳሴያችንን ወስዳችሁ እኛን መስላችሁ እንደ ተኩላ የበግ ለምድ ለብሳችሁ በጎቻችንን ከልካይ የላችሁማ፣ ጠያቂ የላችሁማ። ጴንጤ ምን አገባና ነው ከፓትርያርኩ እኩል ቁጭ ብለህ እንኳን ለብርሃነ ልደቱ አደረሳችሁ በእውነት ጌታ በዚህ ቀን ተወልዶ ምናምን ኬት አባ መጣው አምጣ ስትባል ኬት ታመጣዋል? በመጽሐፍ ቅዱስ የተጻፈ ነው የምታምነው። መጽሐፍ ቅዱስ ደግሞ ጌታ ታኅሳስ 29 ተወለደ አይልም፣ በዚህ ቀን ተወለደ አይልም። ሲፈልግ ሮብ እናደርገዋለን፣ ሲፈልግ አርብ እናደርገዋለን፣ ሲፈልግ ቅዳሜ እናደርገዋለን፣ ሲፈልግ እሁድ እንደ ፌንጣኛን እየተከተልክ ማታምንበትን ነገር ቁጭ ብለህ እንኳን ለብርሃነ ልደቱ አደረሳችሁ በእውነት ጌታ በዚህ ቀን በግርግም ተወልዶ ምናምን ለምን ትቀላውጣለህ? የራስህን የልደት ጌታ ሁል ቀን ተወልዷል፣ ሁል ቀን ልደት አክብር። ጌታ ሁል ጊዜ ፋሲካ ነው፣ ሁል ጊዜ ፋሲካ አክብር። ይመራል የምናገረው፣ ያንገሸግሻል የምናገረው፣ ህዝቦችን አያኗኑርም፣ አንድ አያደርግም። ለምን ደግሞ አንድ የማያደርገው? የኔ ማንነት ነው ያለኝ፣ የራሴ ቤት ቁጥር ነው ያለኝ፣ የራሴ ቤት ነው ያለኝ፣ የራሴ ስርዓት ነው ያለኝ። የኔን ስርዓት ቤቴ ስትመጣ እንደኔ ሆነ ታከብራል፣ እንደኔ ሆነ ታከብራል። አለቀ። የራስ የምታከብረው ካለ በራስ አክብር። አትቀላውጥ። እኔ ጋር ትጠጋ እየጠላኸኝ እያረድከኝ እያሳረድከኝ ደንቆሮ ናት፣ መሀይም ናት፣ ጣዖት ነው የምታመልከው፣ የቀን አቆጣጠሯ ትክክል አይደለም እያልከኝ መተህ ደግሞ ከኔ ጋር እንኳን ለብርሃነ ጥምቀቱ አደረሳችሁ። የኢትዮጵያ ቤተክርስቲያን ናት። ጌታ መቼ ተጸነሰ? ብስራቱ መቼ ነው? ጥንሰቱ መቼ ነው? የተወለደው መቼ ነው? የት ነው? በስንት ሰዓት ነው የምትነት? በስንት ሰዓት ተጠመቀ? ወደ ማዕከል ዮርዳኖስ ጌታ በስንት ሰዓት ሄደ? በስንት ሰዓት ተጠመቀ? ታቦት ወደ ጥምቀተ ባህር የሚሄደው ለምንድን ነው? ያንተ እንትና የምታስተምር ቤተክርስቲያን ናት። ጌታ ስንት ሰዓት ተያዘ? ምን ቀን ተያዘ? ሆሳዕና ዕለት እሁድ መሆኑን በምን አወቃችሁ? ከዛ ዓርብ ዕለት ስንት ሰዓት ተሰቀለ? ስንት ሰዓት ከመስቀል ወረደ? ስንት ሰዓት ወደ መቃብር ገባ? ስንት ሰዓት በእሁድ ዕለት ከመቃብር ፈንቅሎ ተነሳ? ይህን የምታስተምር ቤተክርስቲያን ናት። ፈትታ የምትነግርህ ጴንጤ ከታባ አምጥተህ ነው ይህን የምታስረዳኝ? የለም። ኢየሱስ ያድናል። አሜን ሃሌሉያ። እሳት። የባንክ ቡክ ይዛችኋል? ጌታ ሆይ ቀማ፣ ውሰዱ። ገባ 10 ሚሊዮን ብር ገብቷል። እስቲ ይሁት ቼክ አድርጉ። እኔ እኮ ግራ ይገባኝ። እኛ ትክክል አይደላችሁም ብሎ እኛን እየወቀሱ የእኛን አስተምሮ የሚወስዱት ነገር ነው ግራ የሚገባኝ። እኛ ትክክል ካልሆን ታዲያ ለምን ትከተሉናላችሁ እንዴ? እናንተ ትክክል አይደለም ካላችሁ የእኛን በዓል፣ የእኛን ከበሮ፣ የእኛን ጽናጽል ለምን ትወስዱብናላችሁ? እኛ ትክክል ስለሆነን እኛ ራሳችንን
በሱ እንጠቀማለን። እኛ ያመንበትን ነገር እኛ እንጠቀምበታለን። ባለፈው ዓመት እስቲ ላስታውሳችሁ ገና በ28 ነበር። ከዛ እኔ እኮ ግራ ነው የሚገባኝ በ28 ሆኖ እነሱ የሚያከብሩት በ28 ነው። ግን ለምንድን ነው በ28 ያከበራችሁት ሲባሉ አያውቁትም። በቃ እኛ በ28 ሳረግ ነው እነሱም በ28 አከበሩት። ሁሉም ቀን አንድ ነው። የምን 30 የምን 1 የምን 2 ቁጥሮች ዝም ብሎ ናቸው እያሉ ሲያወሩ የነበሩት እኛ ከፈለግን በ28 ከፈለግን በ29 ስናደርገው እኛን ተከትለው ያደርጋሉ። ግን እቺ ምንድናት? ኦርቶዶክስ ትክክለኛ መንገድ አይደለች። እነሱ የሚያውቁት እጅ ግንባር ላይ ጭኖ መጸለይ፣ ማንፈራፈር፣ ያሉና ቋንቋ ማውራት ልሳን እያሉ እኔ ይገርመኛል። እቺን ቤተክርስቲያን ራሱ ለቆ የሚወጣ ሰው ያሟል። እንኳን ይሄን አይደለም እዛ ቅድም ያወሩት ዋና ፓስተሮች ኢንተርቪው ሲደራረጉ የነበሩት አይመልሱትም። ይሄንን አንተ ሄደህ ከዛ አሁን የጌታ ልደት እንዴት አከበርከው ብለህ የተዘተውን ብትጠይቀው ኦርቶዶክስን ተከትለው ነው እንጂ አያውቁትም። ማፈሪያ ማለት እንደዚህ ነው። እውነትም ማፈሪያዎች የሌላ እምነት ነው የመጣሁት። ከሌላ እንደ ያልሽው ከሌላ ቤተ እምነት ከሌላ እምነት ነው የመጣሁት። ከሌላ ያኔ እንትን ሙስሊም ካልሆነ እምነት ነው ወደ ሙስሊም የመጣሁት። አልሐምዱሊላህ። ምን ነበር እምነትሽ? ኦርቶዶክስ። ማይከፍ በይሲ ኦኬ። ተምረሽ ነው የሄድሽው? ኦርቶዶክስ ነበርሽ? ኦርቶዶክስ ነበርኩኝ። ከዛ በኋላ ወደ እስልምና አልሐምዱሊላህ ረብል ዓለሚን። የኦርቶዶክስን ዶግማዎች ንገሪኝ እስኪ፣ ሪከርድ አድርጉት። የኦርቶዶክስ ምን ዶግማን ንገሪኝ እስኪ፣ ስንት ናቸው? ምንም ናቸው? ኦርቶዶክስ ኢሳን አለይሂ ሰላም አምላክ ብለው ነው የሚያመልኩት። እኛ ደግሞ አምላክ ብለን አይደለም ነብይ ነው ብለን ነው የምናመልከው። አልጠየኩሽም። የእኛን ዶግማ ንገሪኝ አልኩሽ። ቀላል ጥያቄ። ዶግማ ማለት አልገባኝም። ዶግማ ማታውቂም? ለእኔ ኢሳ አለይሂ ሰላም እግዚአብሔር፣ ማርያም እሱ በእነሱ ነው እንጂ የማውቀው ዶግማ የሚባል ነገር አላውቅም። እና ኢሳ አለይሂ ሰላም ነብይ እንደሆነ ደግሞ በፎቶ በምናምን እንደዚህ ነው። አሁን ቤተሰቦች በጠቅላላ ክርስቲያን ናቸው። ግን የእነሱንም አከብር እንትን እላለሁ፣ ሪስፔክት አደርጋለሁ። ግን አልሐምዱሊላህ እኔ ሙስሊም ነኝ። ማን ነው? ክርስትና ስምሽ ማን ነበር? ሙሉ ፋንታይ። መሳቅ አይቻልም። መብታቸው ነው። እስቲ ስለ ስላሴ ንገሪኝ እስቲ ክርስቲያን ከነበርሽ። ኦኬ፣ ስላሴ አንድም ሶስትም ናቸው፣ በአካል በስጋና በግብር በለው። በስጋ ምንድን ነበር እስቲ አብራሪው? አንድም ሶስትም እንደሆኑ ነው የማውቀው። እስቲ አይ በስጋ ምንድን ነው እሱ? ወላሂ እኔ እንደዛ ነበረ በብዛት እንትን አላውቅም። ግን በስም በአካል በግብር አንድ ሶስት እንደሆኑ ነው የማውቀው። ምን አንድም ሶስትም ናቸው የሚሉትን ብቻ ነው የማውቀው። ነው በስጋም በግብር በአንድም ሶስትም? እኔ እንደዛ ነው የሚያስተምሩን። እኛ እንደዛ ብሎ አላስተማሩሽም? እንደዛ አይነት አስተምሮ የለም ሲጀምር። እኔ እንደዛ ነው የተማርኩት። የለም እንደዛ አይነት። እስቲ ሚስጥረ ጥምቀት ማለት ምን ማለት ነው? ጀነሴ ባንጃ ሚስጥረ ጥምቀት ምናምን አላውቅም። ግን አልሐምዱሊላህ ረብል ዓለሚን። ሚስጥረ ቁርባን ምን ማለት ነው? ይሄ እኮ ቀላል መሰረታዊ ጥያቄ ነው እየጠየኩሽ ያለሁት። ቀላል ጥያቄ ማለት ነው። አላውቅም። ስለዚህ ክርስትና ኦርቶዶክስ ማለት ምን ማለት ነው? ኦርቶዶክስ ማለት በኢሳ አለይሂ ሰላም የሚመራ ማለት ነው። አይደለም ነው። እኔ እንደዛ ነው። ክርስቲያን ማለት ኦርቶዶክስ ማለት ነው። በቃ አይ ምንም ታውቂው ነገር የለም። ሲጀመር ክርስቲያን እህቴ አልሐምዱሊላህ ረብል ዓለሚን። እናንተንም አላህ ወደ እውነት ነው። አላህ ጣዖት ነው ሲጀመር። ተረጋጊ። ታመልኪው አላህ ጣዖት ነው። መሰረታዊ ጥያቄዎች እንኳን አንዱን የምታውቂው ነገር የለም። ከናፊ ጥያቄ ለማምለጥ ስትይ ወደ ኦርቶዶክስ ተለጠፍሽ ማለት ነው። ዋብያ ውሸት
የተፈቀደላችሁ ስለሆነ በደቂቃ ውስጥ አዋረድኩሽ ማለት ነው። ከዚህ በላይ እንዳዋርድሽ ትፈልጊያለሽ? 100 ጥያቄ ጠይቄሽ 100ንም ስተሽ ትወጫለሽ። የጠየቅኩሽ አሁን ቀላልና መሰረታዊ ጥያቄዎች ናቸው። ማንኛውም ክርስቲያን ሊያውቃቸው የሚገቡ ማለት ነው። ማንኛውም ክርስቲያን የሚያውቃቸው ከልጅነታችን ጀምረን የምናውቃቸው ማለት ነው። ስለሚፈቀድ ነው፣ ችግር የለውም። ዋብያዎች ኖ ወላሂ እኔ ከሌላ እምነት ነው የመጣሁት። ወላሂ አልሐምዱሊላህ። ገና አዲስ ከሆነች አዲስ ነው የሰለምሽው? አዎ አዲስ ነኝ። ወር ሆኖሻል? እስካሁን መማር ነበረባት። ወር ከሞላት እኮ ታስተምሪያታለሽ። ካልሆነ ሳሚራ አቤት። እፎይ ወር ሆኖሻል ከሰለምሽ? እየሆነኝ ነው። ወር ሊሆንሽ ነው? አዎ 2 ወር ይሆንሻል ነው? 1 ወር ገና አልሆነሽም? 2 ወር ሊሆነኝ ነው እንጂ። ኦኬ 2 ወር አልሞላሽም? አልሞላኝም። ውርደቷን አሁን አሳያት። ክርስቲያን ወራዳ ፕሮፋይል ውስጥ ግባና አሳያት። 2 ወር ሊሞላኝ ነው ገና አልሞላኝም። 2 ወር ብላለች ከሰለመች። ወራዳ ዋብያ ኔትወርክ ትንሽ ያዘኝ። መክፈት ትችላለህ ወይ አንተ? ሜቢ እኔ መክፈት አልችልም። ከ3 ዓመት በፊት ነው የለቀቀችው። ፕሮፋይሏ ላይ እስልምና ነች። ቆይ ላሳያችሁ። ኔትወርክ የዋብያ ታርጋ ኦልዌይስ ውሸት፣ ወራዶች፣ ቆሻሾች ውስታዞቻቸው በሙሉ ፕሮፋይሏን እየገባችሁ እዩት። ዋብያ ውርደትና ውሸት ካባቸው ነው። ወራዶችና ቆሻሾች ናቸው ዋብዮች። ያለ ውሸት አይቆሙም። አልሐምዱሊላህ እኛ ወረዳ አይደለንም፣ ምንም አይደለንም። ቆይ ይቀመጥ እሱ የሚቀመጥ አረጋጊ አዳምጪ። ገና 2 ወር አልሞላኝም ያለችው ሴትዮ ዓመተ ምሕረቱን አሳይ። አዳምጪ 2023 አሁን ስንት ዓመተ ምሕረት ነን? ከስር ጻፉ። አዳምጪ ቆይ አዳምጪ፣ ኮሜንት ጻፉልን። አሁን 2000 ስንት ነን? ስማ እፎይ፣ መቼ ልቀበል አታውቅም አንተ። አዳምጪ፣ መቼ ልቀበል አታውቅም ትለኛለች። እንደገና 2 ወር አልሞላኝም ብለሻል። ሪከርድ አድርጉትና ላኩላቸው። ዋብያ ወራዳ ነው፣ ውሸታም ነው። የዋብያ ታርጋው መገለጫው ውሸት ነው። ከሰለምኩኝ ገና 2 ወር አልሞላኝም ያለች ሴትዮ ፕሮፋይሏ ሙሉ ከዛሬ 3 ዓመት በፊት የተላከ ነው። ወደ ያን ጥቁር ድንጋይ ላሺ ኢዴት ሆን ብዬ ነው ያዛኩሽ፣ እየዋሸችኝ ማለት ነው። የዛሬ 3 ዓመት የተለቀቀ ቪዲዮዎቿ እንዳለ እስልምና ነው። ገና ከሰለምኩ አሁን 2 ወር እንኳን አልሞላኝም ትለናለች ደግሞ መታ። በቃ እንደዚህ አይነት ውርደትን በዘራችሁ አያደርስ። እውነት ነው። እንደዚህ አይነት ውርደት በዘራችን አይደርስ። እንኳን እቺ ኦርቶዶክስ ልትሆን በበሩ ራሱ አላለፈችም። በበሩ ማለት ነው። ትንሽ በበሩ ራሱ ብታልፊ ትንሽ ይገባሽ ነበረ እንዴ ማለት። አሁን ምን አስፈለገ ኦርቶዶክስ ነኝ ማለት እንዴ? ጥቅሙ አልገባኝም። ኦርቶዶክስ ነኝ ብሎ እዛ ላይ መቅራት ጥቅሙ ምን እንደሆነ አልገባኝም። በቃ እስላም ከሆንሽ እስላም ነኝ ብለሽ የምታምኝበትን ነገር ከእነሱ ጋር መከራከር ወይ መነጋገር ነው እንጂ ገና 2 ወር አልሞላኝም ብለሽ እኔ እኮ ይገርምኛል። ሰው ምን አይነት የአእምሮ ጤንነት ላይ እንዳለ ያስገርማል። ብቻ ለዛሬ የነበረ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። እንግዲህ ሰላም ሁኑልኝ።